እስራኤልን ቅድስት ሀገር ማለታችንን የሚያቃጥላቸው ሰዎች ለምን እንደሚያቃጥላቸው አይገባኝም። እኛ እኮ ክርስቲያን ነን። መንግስት በርካታ ተመዝግበው ቤት ሳያገኙ አጋንንትን አስፈርሞ ከሰትየዋ አስወጥቶ ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ችግር ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። በእመቤታችን ቅድስተ ቅዱሳን ድንግል ማርያም አማላጅነት በቅዱሳን መላእክት፣ በነቢያት፣ በሐዋርያት፣ በጻድቃን ሰማዕታትና ጸሎትና ምልጃ በረከትና ረድኤት ከክፉ ነገር በሙሉ ይጠብቀን። የዛሬው መረጃዎችን ያስኩላችሁን መረጃዎች አርቲስቱ የተደረገለትን ተአምር ምስክርነት ሰጥቷል። ስለሱ ምስክርነት ማቀርብላችሁ መረጃ ይኖርኛል። በነገራችን ላይ ነግሬያችሁ ነበር አይደለም? ባለፈው የእናንተን ሐሳቦች በሳምንቱ መጨረሻ ላይ ሁሉ ጊዜ አርብ እየመጣው ሐሳባችሁን ምላሽ የምሰጥባቸውና በእናንተ የምሰጡኝ ኮሜንቶችን ሐሳቦችን በሳምንቱ ሰብሰብ አድርጌ የመጣበት ዕለት ነው ዛሬ። እሱን በተወሰነ መልክ እናየዋለን። መልስ የሚገባቸውን ብዬ ያሰብኳቸውና ያልዘለልኳቸውን ማለት ናቸው። ሌላኛው መረጃዬ ለአህመዲን ጀመል የማያዳግም ምላሽ ተሰጥቷል። የማያዳግም ምላሽ እሱና ለሱ ወገኖች ለተባሉ ማለት ናቸው። ሌላኛው መረጃ ደግሞ ማመጣላችሁ ከዛ በማነጻጸር አንድ አጋንንት ያስፈረመውን አካል ነው የምነግራችሁ። አጋንንቱን አስፈርሟል። በሰነድ ነው ያስፈረመው፣ በመዝገብ። ስለሱ በማስረጃ በመረጃ ይዤላችሁ መጥቻለሁ። ሌላኛው መረጃ ደግሞ ከሱ ጋር እያይዤ የማቀርብላችሁ አዲስ አበባ 100 ሺህ ቤቶች ልታደል ነው። እሱ መረጃ እያይዤላችሁ አቀርባለሁ። ለጠቅላይ ሚኒስትሩ የደረሰ መልእክት አለ። እንግዲህ መንፈሳዊ ጉዳይ ስለሆነ ወደሱ ጉዳይ አቀርብላችኋለሁ። ወደ ፕሮግራሞቼ ከመግባት በፊት ውጭ ሀገርም ያላችሁ ሀገር ውስጥ የሚሆናችሁ ገንዘባችን በምን ስራ ላይ እናውለው፣ ምንስ ቅርስ እናስፍርበት፣ ቤተሰባችንስ ምን እናፍራበት፣ ለልጆቻችን ምን ይጠቅመን ነገር እንስራበት ለምትሉ ወንድሞችና እህቶች ቴምር ሪል ስቴት 8 ሳይቶችን ገንብቶ 8 ሳይቶችም ላይ የሚገኙ ሱቆችንም እንደገና 9ኛ ሳይት እየተረከበ ሊሰራ ያሰበውን ቤትንም በ30% የመኖሪያ ቤት ክፍያ ቤት ያስረክባል። ተጨማሪ ደግሞ በ900 ሺህ ብር አጠቃላይ 3.9 ሚሊዮን ብር ክፍያ የሚያስከፍል የሱቆች ንግድ ሽያጭ በፒያሳ፣ በሜክሲኮ፣ በሳር ቤት፣ በተለያዩ ስፍራዎች ሳይቶች ላይ ይህንን ያከናውናል። ይህም በተመለከተም ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ባሉ ቤቶች እንደየዋጋው ስለሚለያይ በሱ ጉዳይ ላይ በስልክ ቁጥር ገብታችሁ እንድትነጋገሩ ከዚህ በፊትም ጠቁሚያችሁ ነበርና ዛሬም ልድገምላችሁ። ቴምር ሪል ስቴት ጋር ስትደውሉ የምትደውሉላቸው ስልክ ቁጥሮች በ0955 27 74 74 ስልክ ቁጥር ላይ ደውላችሁ የፈለጋችሁትን ማናገር ትችላላችሁ። ጥያቄ ካላችሁ፣ ሐሳብ ካላችሁ መረጃውን ለኔ ማጋራት ትችላላችሁ። እኔ በተደጋጋሚ ብዙ ጊዜ ሐሳብ፣ አስተያየት፣ ኮሜንቶች የምቀበልባቸው ከስር የማስቀመጠው ስልክ ቁጥር አለኝ 09 19 15 12 12። ይህንን ሐሳብ አስተያየታችሁን ለምሰጡን ወገኖች በዋትሳፕ እና በቴሌግራም መረጃችሁን እንዲሁም በቴክስት መላክ ትችላላችሁ ብለን አስቀምጬላችኋለሁ። በተጨማሪም ሰሞኑን አንድ ስልክ ደጋግሞ ገጠመኝና ለምንድን ነው ሚዲያን ድጋፍ እንድናደርግ እዛው ላይ ያለጠፍከው ሲሉኝ ሚዲያችንን ድጋፍ ለማድረግ ሲባል ብቻ ይህንን አካውንት ቁጥር ለጥፌያለሁ። ከዛ የዘለለ ነገር ለጊዜው እያስተዋወቅኩም እያስተባበርኩም አይደለም። ከማስታወቂያ በኋላ መሸጋገሪያ ሰምተን ወደ ፕሮግራማችን እንገባለን። ከአፍሪካ ንብረት 300 ሜትር ርቀት ላይ መኖሪያ ቤት ወይስ የንግድ ሱቅ ይመርጣሉ? በ7000 ካሬ ላይ በተንጣለለ የመኖሪያ መንደራችን ላይ ደረጃቸውን የጠበቁ ውብ መኖሪያ ቤቶችን ባለ 1 መኝታ ከ64 ካሬ ጀምሮ፣ ባለ 2 መኝታ ከ83 ካሬ ጀምሮ፣ ባለ 3 መኝታ ከ116 ካሬ ጀምሮ 100% ለሚከፍሉ ከ5 ሚሊዮን 152 ሺህ ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ የመኖሪያ ቤት ባለቤት ይሁኑ ይሎታል። በረጅም ጊዜ ለሚከፍሉ ደንበኞቻችን 20% ቅድመ ክፍያ በመክፈል በአጭር ጊዜ 8 ሳይቶችን በጥራት ገንብቶ ካስረከበው ከቴምር ሪል ስቴት ጥሪቶን ቋሚ ንብረት ላይ ያውሉ። በተጨማሪም የንግድ ሱቆችን ከ26 ካሬ ጀምሮ በ3.9 ሚሊዮን ብር ጠቅላላ ክፍያ በ900 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። ለበለጠ መረጃ ለቢሮ ቀጠሮ፣ ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ።
መጀመሪያ መቼም አዋቂዎች ሰብከውናል፣ መምህራኖች ሰብከውናል፣ ጳጳሶች ሰብከውናል፣ ካህናቶች ሰብከውናል፣ ህይወት ሰብኮናል፣ መከራ ሰብኮናል፣ በሳርና በአሳር ተመክረናል። እስኪ እህታችን ትምከረን፣ ታናሽ ልጃችን በሱ ልጀምረው። ከጫቲት ቤተክርስቲያን አልሄድም አትበል። ቤተክርስቲያን የቅዱሳን መሰባሰቢያ አይደለችም። ይልቁኑ የቆሸሹ ሰዎች የሚታጠቡባት ናት። ኢየሱስ 99ን ትቶ አንዱን የጠፋውን በግ ሊፈልግ ነው የመጣው። የጫት ቦታ ያንተ አይደለም፣ የመጠጥ ቦታ ያንተ አይደለም። አንተ እኮ ውድ ሰው ነህ። ስትቅም የምትደሰተው ለአንድ ቀን ነው። በመጠጥ የምትደሰተው ስካሩ እስኪለቅ ነው። በቤተ ክርስቲያን የምትደሰተው ግን ነፍስ ናት። አንተ እኮ የንጉሥ ልጅ ነህ። አንገት ላይ ያደረከው መስቀል ከዳይመንድ ይበልጣል። አዎ የአርብ ቀን ስብከት ብየዋለሁ። ይሄን አንገታችን ላይ ያደረግነው መስቀል ከዳይመንድም ከወርቅም ከእንቁም ይበልጣል። የምንኖርበት እንጂ የምናንጠለጥለው መስቀል ብቻ አይኖረንም። ነገ ሰንበት ነው። ዛሬም ቅዳሴ አለ። እንግዲህ ያስቀደሳችሁ ተመስገን። ከሀገር ውጭ ያላችሁ የምታስቀድሱበት ሰዓት ካገኛችሁ ተመስገን። ሰንበትን እንዳትቀሩ በዚያው አጋጣሚ ሊጠቁማችሁ ነው። የምንውልበት ቦታ ጫት ቤት፣ መጠጥ ስፍራ፣ ዝሙት ስፍራ፣ የማንሰራበት የኃጢአት ስፍራ የለም የማንውልበት። ነገር ግን ቤተክርስቲያን አሁንም ትጣራለች። እስኪ ድምጿን ሰምተን ወደ ቤተክርስቲያን እንመለስ። ኃጢአተኛ ለመሰብሰብ ነው እግዚአብሔር ወደ ምድር የመጣ የተሰቀለልን። ከኃጢአት ሊያድነን ነው የተሰቀለውና ምናልባት ትልቆች ሰብከውን ካልሰማን በዚች ሕፃን ወጣቶች ከተመለሱ፣ ሰምቷት ሲጋራ ካቆሙ፣ ጫትም ካቆሙ፣ መጠጥም ካቆሙ፣ ቤተክርስቲያን ማስቀደስም ትተው ከነበረ እንዲመለሱ ለማድረግ ይችን ቪዲዮ ያቀርብኩላችሁ። እደግ ያሳደጉች ወላጆች የተባረኩ ይሆኑ። ለቁም ነገር ያብቃሽ። አርቲስት እንግዲህ ይህንን አርቲስት ታውቁታላችሁ። አርቲስት ተስፉ ብርሃኔ ይባላል። ትላንትና ማምሻው ማህበራዊ ገጹ ላይ በተደረገለት ተአምት የቀረበለትን ድንቅ ምስክርነት እንዲህ ማህበራዊ ገጹ ላይ አጋርቶታል። ያቺ ሕፃን ልጅ ምንድን ነበር ያለችው? ቀድማ የሰበከችው ጫት ቤት ያንተ ስፍራ አይደለም፣ እግዚአብሔር ይጠብቃል። የቅዱሳን መሰብሰቢያ ሳይሆን ኃጢአተኞችን ማጠቢያ ስፍራ ነች ቤተክርስቲያን ብላን ነበር። እሱ ደግሞ ምስክርነቱን እንዲሰጠ። ወዳጆቼ ጾም እንዴት ይዟችኋል? ትላንት የገጠመኝንና እስከዛሬም በውስጥ ያልወጣውን አንድ ገጠመኝን ላጋራችሁ። እንግዲህም ጾምም አይደል ለስራዬ ቦታ ቅርብ የሆነው አራዳው ጊዮርጊስ እንደ ወጋችን ይቅርታ ነጠላይን ደርቤ ቅዳሴውን ተካፍዬ ምሳይን ቀማምሼ ፒያሳን ነጠላይን እንደደረብኩ አስፋልቱን ስሻገር ከፊት ለፊቴ አንድ ወጣት እጆቹን እያወራጨ ወደ እኔ ቀረበ። ፊት ለፊቴ በስሜት ውስጥ ሆኖ አንተ ተስፉ ብርሃኔ በብብትህ ጫት ሸጉጠ በጣቶች መሃል ሲጋራ ለኩሰ ስትዞር በነበርክበት በፒያሳ አስቀድሰ ነጠላ ለብሰ በኩራት እንድትዞር ላደረገች ለቃጥለዋ ማርያም ምስጋና ይድረሳት አለ። እኛንም ማርያም ትስማን ብሎ የኔን መልስ እንኳን ሳይጠብቅ እያነባ ጥሎኝ ሄደ። እመቤቴ የአምላክ እናት ቤዛዊት ዓለም ሚስጥረኛዋ እማየዬ ማርያም በተለያየ ሱስ ውስጥ ያሉትን ግራ የገባቸው ልጆችሽን ድረሽላቸው። እፎይ ተመስገን ማርያምዬ፣ አንቺ ባትደርሽልኝ ኖሮ ዛሬ ላይ ምን ሆን ነበር? ተመስገን ብሎ ማህበራዊ ትስስር ገጹ ላይ አጋርቶታል። ልብ ስለሚነካ ለእናንተ አጋራኋችሁ። አመሰግናለሁ። አንተን የሰማች ሁላችንም ትስማ። የዛሬው ቆይታ የሚሆነው በእነዚህ 3 መነሻ ቪዲዮዎች ነው። 4 መነሻ ቪዲዮዎች ከዛሬ ጋር 5ኛው ስለሚሆን ምን ጊዜም አርባ ዕለት ማቀርብላችሁ ይሆናል። ለኪዳነ ምሕረት የሚልና የጳጳሱ እና አነጋጋሪው ደብዳቤ የሚል ቪዲዮ ላይ የተሰጡ ኮመንቶች። ሌላኛው ጉድ ክርስቶስን ገደለው የእስራኤል ምልምል ጋዜጠኞች ዘመቻ። ሁለተኛው አነጋጋሪዋ ሴት ከአድዋ ጀርባ የተጋለጠው ሚስጥር የሚለው ቪዲዮ እና በእነዚህ ቪዲዮዎች ላይ በሴረኛው ሃይማኖተኛና እስከ መቼ በጳጳሳት ይበቃናል የሚለው ቪዲዮ ላይ የትላንተውን በማስከተል መረጃዎች ከስር የሰጣችሁኝ ኮመንቶች መነሻ በማድረግ መረጃው ለእናንተ ላጋራችሁ ይዤው መጥቻለሁ።
አንደኛው በጣም ፍጹም ቅንነት ነው። ወንዴ ወንደሰን ይላል። እባክህ ማስታወቂያ በራስ አንደበት አታስተላልፍ፣ ነገን አታውቅምና ይላል። በፍጹም ቅንነት የተላለፈ ስለሆነ ብዙዎች የምሰራቸው ስራዎች የተወሰነ ኃላፊነት ወስድባቸዋለሁ ማስታወቂያውን ሳስተላልፍ። ነገር ግን እያንዳንዱ ህጋዊ ፈቃዱን ድርሻውን ማንም ሰው ከመፈራረሙ በፊትና ክፍያ ከመፈጸሙ በፊት ኃላፊነቱን የሚወስደው ባለቤቱ ነውና ወደዛ ወስደን ብሮድካስት ፈቃድ አውጥተን የምንሰራው ህጋዊ አካል ስለሆነ ነውና በዛ መንገድ ተረዱኝ። ለሰጣችሁኝ አስተያየትና ስለተጨነቃችሁ እጅግ በጣም በአክብሮት አመሰግናለሁ። የመጀመሪያው ምላሽ አርአያ መረጃ በምንላክ ይላል። ከስር ያስቀመጥኩት 09151212 የሚለው ዋትስአፕ እና ቴሌግራም እንዲሁም የቲክቶክ ገጽ አለኝ። ብዙ ጊዜ አልጠቀምበትም። ከቅርብ ጊዜያት ወዲህ በደንብ ሰራበታለሁ። አርአያ መካሻ ብላችሁ ቲክቶክ ላይ ሰርች ብታደርጉ ታገኛላችሁ፣ በሙሉ ስሜ በአማርኛ ማለት ነው። ሌላኛው ደግሞ አሜን አሜን እንኳን አብሮ አደረሰን፣ አንተና ነጋሽን የሰጠን አምላክ የተመሰገነ ይሁን፣ እመብርሃን ተጠብቃችሁ ከፊታችሁም ትቅደም ከኋላችሁ ትከተላችሁ በርቱ ይለናል። እግዚአብሔር ያክብርልን። በጸሎታችሁ አስቡ። እናመሰግናለን። እናንተንም በርቱልን። እናመሰግናለን። አሪያ ለምትሰጠን ኢንፎርሜሽን አንተ ካልክ ትክክለኛው መረጃ ነው። ስልክን አስቀምጥልን፣ ብዙ መረጃ እንፈልጋለን። መልካም ቀን። ይሄው ከስራ አስቀምጫለሁ። ሚሚን ያለች። ሌላኛው መረጃ አንተ ጥቁር ክር አንጠልጥለህ በሃይማኖት ትነግዳለህ አለ። አየህ፣ አንተን ያቃጠለ ያለው የኢየሱስ ስም ነው። ይህ ስም የጌቶች ጌታ። ሌላው ስለ ፖለቲካ የማይመለከት ከሆነ በቻይና የሚስጥረን ምርጥ እያልክ ነው። ስማ ዶክተር አብይ ገና የአፍሪካ መሪ ሲሆን ያኔም ቁጭ ብለው ታለቅሳለህ። ኖ ሞር ኦኬ፣ ምንም አታመጣም ኦኬ አለኝ። ለዚህ ምላሽ ምን መሰላችሁ የምንሰጠው? እኔ በሃይማኖቴ እኖራለሁ፣ አልነግድም። አንደኛው። ሁለተኛው ነገር እኔ የሚያቃጥለኝ ኢየሱስ ስም የለኝም። የጌታዬ የመድኃኒቴ የኢየሱስ ክርስቶስ ስም በሱ ስም ነው የምኖረው። እሱ ነው ያዳነኝ፣ እሱ ነው የፈወሰኝ፣ እሱ ነው ምሕረት የሚያደርግልኝ። ሰማያዊ መንግስትን እንዲያወርስኝ የምማጸነው እሱን ነው። ኃጢአትና በደሌ ቀና ብለው የማያደርገኝን እኔን ስጋውን ቆርሶ ደሙን አፍስሶ ከዘላለም ሞት ያዳነኝ አምላክ ነው ያለኝ። ስለዚህ እንዴት አፍርበታለሁ? እንዴት እንደሱ ብለህ ታስባለህ ወይ ታስቢያለሽ? ሰብለ ደረሳ አሰፋ ይባላል። ያው እንግዲህ ኮመንት ሰጪው ስም ደጋግሞ ነው ኮመንት የሰጠችው። አይ ቲንክ ሰብለ ከሆነ የሴት ስም ይመስለኛል። ሌላው ስለ ፖለቲካ የማይመለከት ከሆነ በቻይና ሚስጥረን ምርጥ እያልክ ዶክተር አብይ ገና የአፍሪካ ለምን እንዴ ገና የዓለም መሪ ይሁን እንኳን የአፍሪካ መሪ ገና የዓለም መሪ ይሁን። ለምንድን ነው የምቃጠለው? ታለቅሳለህ። ለምንድን ነው የማለቅሰው? ኢትዮጵያ ውስጥ የትኛው ፖለቲካ ፓርቲ መሪ ይሁን የትኛው ፖለቲካ ፓርቲ ዶክተር አብይ የብልጽግና መሪ ናቸው፣ የሀገሪቱ መንግስት ናቸው፣ ጠቅላይ ሚኒስትርም ናቸው። ሚስጥረን ምርጥ እያልኩ ሚስጥረ ብቻ አይደለችም በነገራችን ላይ ምርጥ የተባለችው ከሚስጥረ ጋር እንዲህ ወጣቶች እየወጡ ማህበራዊ ሚዲያ መነጋገሪያ ከሆኑ ስለ ሀገር የሚያስቡ ሴቶችን ማብቃት አለብን። ስለዚህ ጥሩ ነው በርችን የተባለችው ማንን ነው ሐሳባችሁ? እናንተ የምትፈልጉት ሰው ብቻ እንዲወደስ እናንተ የምትጠሉት ሰው ደግሞ እንዲወቀስ ስለምትፈልጉ የምትመጡ ሰዎች እኔ ጋር ስትመጡ የሃይማኖት ጥላቻ አሁን ለምሳሌ እኔ ጋር የምትመጡ ሰዎች ኦርቶዶክሳዊ ናችሁ በብዛት ሙስሊምም ክርስቲያንም እንዳላችሁ ያውቃል። ኦርቶዶክስ ካቶሊክ ፕሮቴስታንትም እንዳላችሁ ያውቃል። ኦርቶዶክሶች ሙስሊምን በሙሉ ጠልታችሁ እንድትመጡ አልፈልግም። ሰው እንድትጠሉ ስለማልፈልግ መንፈሳዊ አስተምሮታችንም ስለማያዘን ፕሮቴስታንቶችም ስትመጡ ኦርቶዶክስን ልትጠሉ ወይ ሙስሊሙን ልትጠሉ ወይ ፖለቲካ ልትደግፉ ወይ ፖለቲካ ልትቃወሙ አትምጡ እኔ ጋር። እሱ ሌላ ቻናል አላችሁ፣ እዛ ቻናል ተከታተሉ። እኔ ጋር የምትመጡት ኢትዮጵያዊነትንና ተከባብረው የመኖር የሃይማኖትን አብሮነትን አምናችሁ ነው። ይሄ ቻናል ደግሞ ኦርቶዶክሳዊነትን መሰረት አድርጎ ነው የሚሰራው። እሱን ታሳቢ አድርጉና እኔ አልገባኝም ኖ ሞር ኦኬ ምንም አታመጣም ኦኬ ምናምን አለኝ። ምን አመጣለሁ አልኩኝ። መረጃን ማካፈላችሁ። ሌላኛው ኤርጎዬ እሻው ምናምን የሚል ነው 5984 የኢሜል አድሬስ ይመስለኛል። የሚጮኸው የኦርቶዶክስ ቤተክርስቲያን የሚወጣው ድምፅ መስጊድ ጩኸት አይረብሽም። እናንተ የሚረብሸው ስለ ሁሉ ራሱን ዝቅ አድርጎ በመስቀል ላይ እርቃኑን የተሰቀለውን ክርስቶስ የኢየሱስ ወንጌል የሆነው የአደባባይ እንዳይሰበክ በመባሉ ይህን ያህል ደስ ያለህ ምን ነው? ልጨርስላችሁ። የተሰቀለው ሳይሆን የተሰቀለበትን መስቀል በአንገት ስላንጠለጠል ክርስቶስን አላወቅም። በብዙ አምላክ መሃል እያመለክ የእግዚአብሔር ቃል እኮ ክርስቶስ ኢየሱስ ለሐዋርያት ያለ ወንጌል በዓለም ስበኩ ነው ያለው።
እኔ ያንጠለጠልኩት መስቀል በዚህ መስቀል ላይ ወንበዴዎች ወንጀለኞች ስለሚሰቀሉበት ክርስቶስ አምላኬ እኔን ሊያድን ኃጢአቴን የዘላለም ሞትን ሊያድን ተሰቅሎልኛል ብዬ ምልክት አድርጌ እሱ ተከታይ ብዬ ነኝ ያደረኩት መስቀል ነው። በጣም አልገባኝም። የአደባባይ ድምጽ ብክለትን በሚመለከት ለተነሳው መረጃ ስለሆነ ይሄ መረጃ የወጣው የአደባባይ ድምጽ ብክለትን በሚመለከት ታክሲ ተራ ወንጌል ሳያውቅ አይደለም ሰው የሚሰለፈው። የተሰለፈው ትራንስፖርት የሚሄድበት አገልግሎት ለማግኘት ነው። አገልግሎት ለማግኘት መንፈሳዊ ነገር ለመማር ቤተ መቅደስ ቤተ ክርስቲያን እንሄዳለን። እናንተም ቸርች ትሄዳላችሁ፣ እናንተና መስጊድ ይሄዳሉ። ከዛ ውጪ ሰዎች ያልሰሙበት ቦታ ካለ ፈቃደኛ ከሆኑ ተጠይቆ ሳይረበሹ እኔን መስበክ ለሚፈልግ ሰው አጠገቤ ፈቃደኛ ሲሆንለት ሊያሰማኝ ይችላል። እኔም ፈቃደኛ ሲሆንልኝ ልሰብከው ይችላልው። ይሄ የጋራ አብሮነት መኖሪያ ሀገር እንጂ አንዱ እንዲጮህ አንዱ ዝም እንዲል አይደለም። እኔ የቤተ ክርስቲያን የሚወጣው ድምጽ መስጊድ አይረብሸኝም። አዎ ቸርቻቸው የሚወጣው ድምጽ አረበሸኝም። አዎ መስጊድ ያለው አዛን አረበሸኝም። አዎ ምክንያቱም ምን ስለሆነ የአምልኮ ስርዓትና ቦታ ስፍራ ስለሆነ ሁሉም ሰው የአምልኮ ስርዓትና ቦታ ስፍራ አለው። የማያውቅ ካለ ፈቃደኝነቱ ተጠይቆ ነው የሚሰበከው። በጉልበት ስለማይሰበክ ነው። አሁን ያለው ጉዳይ የጉልበት ስለሆነ ነው ያን ኮሜንት የሰጠነው። ምንም አይገናኝም እኛ የተናገርነውንና ኮሜንት የሰጣችሁት ሐሳብ። መቅዲ ደስ ስላለኝ ነው እና ሐሳብ ያነሳውልሽ። የኔ አባት ምንም ማለት የድንግል ማርያም ልጅ ጥላ ከለላ ሆኖ ይጠብቅ። አሜን። አንቺንም ሌሎቻችሁ ሁላችንንም ይጠብቀን። መንገድ ላይ ልፍለፋ መከልከሉ በጣም ጥሩ ነው፣ ግን ከጀርባ ያለው ምንድነው? ንቁ ወገኖቼ። መንግስት በጀት መድቦ ያደራጃቸው መልእክቱን በትንቢት መልክ የሚያስተላልፍባቸው ሲከለክል ቀጥሎ የኦርቶዶክስ ሰባኪያን በቅጥር ውስጥ እንደሚከለክል አስቡ። አሁን ከባድ የትንቅንቅ ሰዓት ውስጥ ነው የቻልነውን ሁሉ ተጠቅሞ የሚያጠፋበት ጊዜ ነው። ግን የእስራኤልን አምላክ አይተኛም፣ አንቀላፋም። ከነሱ የበለጠው ፈጣሪያችን ከኛ ጋር ነው። ያለሱ ፈቃድ ምንም አይደረግም። እያንዳንዱ ነገር ከጀርባ በጣም ብዙ ነገር አለው። ምንም ነገር ሳይኖረው የሚመጣ ነገር ኖር አያውቅ። እሱ እርግጠኛው ለምንም ነገር እና እኛ የምንፈልገው የተናገርነው ሐሳብ ይሄ የአደባባይ ያልነው የታክሲ ቦታዎች የነበረው ግርግርና ጩኸት ወደ ግርግር ወደ ግለሰቦች ግጭት እየመጣ ስለሆነ እሱ መቅረቱ ይሄ የሲቪል መገልገያ ስፍራዎች መከበሩ ተገቢ ነው። ከዛ በተረፈ የእምነት ተቋማት ላይ ያለውን ነገር ሁላችንም አብረን ድምጽ እንሆናለን። እንግዲህ ያለውን ጊዜው ሲደርስ ምን ይሆናል። ሌላኛው መሰረት ነች። በቤተ ክርስቲያን ውስጥ ራስን ማስተዋወቅ በዝቷል። ልክ ናቸው። ሌሊት ቅዳሴ ገብተው መመኑ አሃዱ ሲባል እንኳን ሳይደርሱ ህፃናት ቁርባን መካፈል እስከማይችሉ ደርሷል። ከጠዋቱ 2 ሰዓት እስከ 4 ሰዓት ድረስ 30 ደቂቃ ብቻ ትምህርት፣ ከዚያ በኋላ ገንዘብ ልመና። ልክ እንደ መናፍቃን ፓስተሮች ራስን ማበልጸግ ብቻ። በዚህ ሁኔታ ስጋት ውስጥ ነን። እግዚአብሔር ይሆናል። አባቶቻችን እየሰማችሁ ነው። ቤተክርስቲያን አስተዳዳሪዎች እየሰማችሁ ነው። ስጋት ውስጥ ነን። ይሄን የሚናገሩት ምዕመናኖች ናቸው። ከዚህ ሚዲያ ሰራተኞች ከጽንፈኞች ፋኖ ጋር ሚስጥራዊ ግንኙነት አላቸው። መንግስት ክትትል ያድርግ ጥቆማ ነው። የት ናቸው? የቱ ጋር ንገሩን እስኪ። ሚስጥራዊ ምናምን አላቸው መንግስት የት አሉ? እነማን ናቸው ሰራተኞቹ? ካሜራማኑ ሚስጥራዊ ከጀርባዬ ሰው አለ እንዴ? ምንድነው እያለችሁ ያለች? እያስፈራራችሁ ነው? አይ እናንተ ጅሎች። በነገራችን ፖለቲካ ጽንፍ ይዛችሁ አትምጡ። እኔ ጋር የሆነ ጽንፍ ይዛችሁ በቃ ፍጹም ኢትዮጵያዊነትን ተላብሳችሁ ነው በጣም መከራችሁ። እሱ ነው የሚጠቅመው ለሁላችን። እንደውም ከመጣችሁ አይቀር አንድ ነገር ልንገራችሁ። ይሄ እንግዲህ ኮሜንቶችን ጨርሻለሁ። መመልስ የሚገባችሁ ሌሎቹ በጣም ፖዚቲቭ የሆኑ ኮሜንቶች ስለሆኑ አብዛኞቹ የጋራ የሆኑ ኮሜንቶች ስለሆኑ ሁላችሁንም ለሰጣችሁኝ ኮሜንት እጅግ በጣም አመሰግናለሁ። በቀጣይ የዛሬ ሳምንት ዓርብ ዕለትም ልክ እንደዚህ ሰብስቤ እመጣለሁ። ጠንከር ያሉ መረጃዎችና ጥያቄዎች ይዛችሁ ከመጣችሁ ከነማብራሪያው ሰፋ ያለ ነገር ይዤላችሁ እመጣለሁ። አሁን ግን ሐሳቦቹ አጠር ያሉና በሐሳብ የሚገለጹ ብቻ ስለሆኑ ነው የመለስኳቸው። ይሄንን ዜና አይታችሁታል አይደለም? ከ3 ቀናት በፊት አልጀዚራ ያወጣውን መረጃ ኢንፍሉዌንሲንግ አፍሪካ በሚል 83,000 ሰው ያየው ቪዲዮ ነው። የተክለ ሃይማኖት አዳንን እስራኤል የሄደበትን ጉዳይ ፎቶ እንትን አድርጎ ማን ነው ዘካሪያስ የሚባል ወንድም ኢትዮጵያዊ ወንድም ጎበዝ ጻፊ ነው። በነገራችን ላይ ነግሬያቸዋለሁ መጀመሪያ ማለት ጽፎ ማህበራዊ ሚዲያ ላይ አጋርቶት እሱ ፌስቡክ ላይ ባጋራው የአልጀዚራን ዘገባ ተደርጎ አህመዲን ጀበል የዛሬ 5 ዓመት ያዘጋጃቸው ያሰለጠናቸው የማህበራዊ ሚዲያ ኢንፍሉዌንሰሮች ወይ ደግሞ ተጽዕኖ ፈጣሪ
ግሩፖች ምንድነው የሚባለው ወጀብ ምናምን የሚባለው በሱ ተነስቶ ዘመቻ ተከፍቷል። ማላይ 20 ያህል ጋዜጠኞች በነገራችን ላይ የሄዱት ከ3 ወራት በፊት ነው። ከ3 ወራት በፊት ነው የሄዱት። ዘገባው ነው ከ3 ቀናት በፊት የነበረው የአልጀዚራ 3 ወራት ሙሉ ተኝቶ ነው አልጀዚራ። ጦርነቱ ጊዜ አልጀዚራ በየስንት ሰዓቱ ነበር የሚዘግብልን የህወሓትና የፌደራል መንግስቱ ጦርነት ጊዜ። አሁን ጉዳዩ አይደለም። ጉዳዩን ነግራቸዋለሁ። የና አልጀዚራ የሌሎችንም እቅድ ነግራቸዋለሁ። ልክ ከዚህ በኋላ ይህን ጉዳይ ተክለ ሃይማኖት በምን ጉዳይ ነው ሄደው ሌሎቹ 20 ሚዲያዎች በምን ጉዳይ ነው ሄዱት ተብሎ ሳይጣራ ወይም ሳያጣራ የትርክ ጦርነት የጽዮናዊት ስልቶች በኢትዮጵያ አውድ በሚል ዘለግ ያለ ጽሁፍ አህመዲን ጀበል ጻፈ። ተከተለ ግሪሳው ዘመቻ ተከፈተ። ማለት እስራኤል ላይ በኢትዮጵያ አይደለም በዓለም የሚገኙ ክርስቲያኖች እስራኤል ከሀገራቸው በላይ ነች። ለኛ ማለት ከሀገራችን በላይ ነች። ለሙስሊሞች መካ መዲና ከሀገራቸው በላይ ነች። ምንድነው ልዩነቱ? እስራኤልና መካ ምንድነው ልዩነቱ? ያኛው የክርስትና መነሻ ያኛው የእስልምና መነሻ መሆኑ ብቻ በቃ። እና ዘመቻው ተከፈተና እነሱ እዛ ነው ያሉት ጋዛና እስራኤል ጋር ባለው ጉዳይ አንስታቸው አጀንዳውን እዚህ ዘረጋችሁት መረቡ። ከዛን ምላሽ ሲሰጥ የእስራኤል ፕሬዝዳንት ሲመጡ ጉዳዩን ጠቅላይ ሚኒስትሩም የአዲስ አበባ ከተማ ከንቲባም የውጭ ጉዳይ ሚኒስቴርም የመንግስት ባለስልጣናትም መንገድ ላይ የምታያቸው ፖሎች በሙሉ ስክሪናቸው የእስራኤልን ባንዲራ ሲያደርጉ የተቃወመ የተናገረ የጮኸ የለም። እስራኤል ነው ተቃውሞ አይደለም፣ የጮኸ የተናገረ የለም። ባንዲራው መንገድ ላይ ነው፣ የኛ ነው ባንዲራው እኮ የኛ ሀገር ፖል ነው፣ የተቃወመ የለም። ተነሱበትና ተክለ ሃይማኖት አዳነ ላይ ዘመቻ ተከፈተ። አዳነ ብቻ አይደለም፣ ተክለ ሃይማኖት አዳነ ላይ ብቻ አይደለም፣ የኢቢኤሱን ዮናስ ከበደ የአሃዱን ጋዜጠኛ ጥበቡ በለጠን እነሱን ፊት ለፊት አድርገው ዘመቻው ተከፈተ። ተክለ ሃይማኖት አዳነ ሲምባ የሚባል ትራቭል ተደጋግማ ያስታውቃሉ። ቱርክ የሚሄድ ጉዞም ነበረው። ከዛም በኋላ ሌላም ጉዞ ያስተዋውቅ ነበር። አሁን ለና አህመዲን ጀበል ልካቸውን ነግሯቸዋል። አዋረዳቸው። ግሪሳ አትከተሉ፣ ግሪሳ አትሁኑ፣ መረጃ ያዙ፣ መረጃ እወቁ፣ ሲቪላይዝድ ሁኑ፣ መረጃ አንብቡ። መቼ ነው የት ነው እነ ምንድነው ሊሄዱ የዘገቡት ጦርነት ላይ የሞቱ ህፃናትንስ እነሱን የህፃናቱን ሞት ሊያወድሱ ሊያመጉሱ ነው የሄዱትም ጋዜጠኞችን ነው የምነግራቸው። ሞት ያወደሰ ጋዜጠኛ ኖሮን አያውቅም ኢትዮጵያ ውስጥ ካልሆነ በስተቀር። በዝምታችሁ የሸፈናችሁት የወለጋው ሙስሊሙን ሞት እንዳለ ዝም ብላችሁ መፈናቀሉ ዝም ብላችሁ የጋዛ ህፃናት ሞትን የምትጮሁት እናንተ እስልምናው አይደለም የያዛችሁ ጽንፈኝነትና ኢትዮጵያን ከክርስትና የመለየት አጀንዳችሁ ነው የእናንተ አጀንዳ። ይሄ አደገኛ ነው። ይሄ ፖለቲካ ብቻ አይደለም ሃይማኖት ነው። ኢትዮጵያን ከክርስትና የመነጠልና የመለየት ስራ ነው እየተሰራ ያለው። ለዚህ ነው አሁን አጀንዳው የተከፈተው። እሱ የመለሰው ምላሽ ላሰማችሁ። ተክለ ሃይማኖት አዳነ የመለሰው ምላሽ ስሙት። አንደኛ ነው የሄድኩት እነሱ በአይምሯቸው እንዳሰቡት የእስራኤል መንግስት ጋብዞኝ አይደለም። ቢጋብዘኝ ግን እሄዳለሁ። አሁንም ደስ እያለኝ መጋበዝና ና ሀገሬን ጎብኝ ተብሎ አንድ ሚዲያ መጋበዝ ስኬት እንጂ ውርደት አይደለም። እነሱም ሌሎቹ ጋዜጠኞችም በዛ መንገድ እኔ አላቅም፣ ማስረጃው የለኝም። ተጋብዘው ከሆነ የሄዱት እሱንም መኮንን አይደለም፣ መብታቸው ነው። ስለነሱ እነሱ ይመልሱ። ግን እኔ ማስታወቂያ ለመስራት ፕሮሰስ አድርጌ ኤምባሲ ጠይቄ ስቴትመንት አምጣ ተብዬ ያገባ ያላገባ አምጣ ተብዬ ለምንድን ነው የምትሄደው ብዬ እዛ ዘመድ አለህ ወይ ተብዬ ከዚህ በፊት እስራኤል ሂደት አውቃለሁ። የጥያቄው ማዕት ልነግርሽ አልችልም። ከዚህ ያን ሁሉ አሟልቼ ቪዛ ተሰጥቶኝ ሄድኩኝ። እዛ ደግሞ ቤንጎሪዮን ኤርፖርት እስራኤል ላይ ደግሞ 2 ሰዓት ነው ኤርፖርት የቆየሁት ኢንተርቪው የተደረጉት። እንደገና እዛ ኢሚግሬሽኖች ገለባብጣው ነው ኢንተርቪው የሚሰሩሽ። ለምንድን ነው የመጣኸው አሉኝ። ሲምባ ትራቭል ለሚባል ካምፓኒ እሰራለሁ፣ እሱ ቱሪስት ካምፓኒ ነው።
ለሱ ሰራለሁ። እሱ ደግሞ እዚህ ጋር ፓርትነሩ አለ ኦፊር ቱርስ ይባላል። ከሱ ጋር ስብሰባ ለማድረግ ነው ብዬ ራሴን አስረዳው። የመጣሁበትን አስረዳው። ለስብሰባ ምን ጊዜው ቀሏል፣ ለምን በዙም አታረግም እንዴ አለችኝ። አይ አሁን መልሳላችሁ፣ አሁን ትናገራላችሁ። የጋዛን ህፃናት ያስጨፈጨፈው ተክለ ሃይማኖት ምላሽ ሰጥቷል ያላችሁት ማለት ነው እናንተ። ነገ ጥበቡ በለጠ ይውጣ፣ ነገ ዮናስ ከበደ ይውጣ። የጋዛ ህፃናት ሲጨፈጨፉ ደስ አለኝ ያለ ሚዲያ ሰምታችሁ ታውቃላችሁ? የለም። እንኳን አይደለም እዛ ስላለው እዚህ ስላለው ሞት እንኳን በስርዓት አልተናገርንም እኛ እኮ። ሁሉም ሀገራት ላይ ጋዜጠኞች ይሄዳሉ፣ መብታቸው ነው። በነገራችን መብታቸው ነው። እኛ ጉዳዩ አጀንዳው የተያያዘው ጽኑዓዊነት በሚልና ክርስትናን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከሀገር ለማጥፋት ከሚደረገው ሴራ ጀርባ ያለ አጀንዳ በመሆኑ ነው ይሄን የምናነሳው። እኛ የቱርኩ መሪ ኢትዮጵያ ሲመጣ የቱርኩ መሪ የኦቶማኑ ባለስልጣን ሲመጣ እነማን ሄደው እንደሰለጠኑበት እናውቃለን። እነማን ሄደው ኮርስ እንደወሰዱበት እናውቃለን። እነማ በጀት ፈንድ እንደሚያደርጉበት እናውቃለን። ምን ያህል ኢትዮጵያ ላይ እንደተሞከረ እናውቃለን። ሳናቀርተን እኮ አይደለም። ይሄ ግን ሃይማኖት ነው። እስራኤልን ቅድስት ሀገር ማለታችንን የሚያቃጥላቸው ሰዎች ለምን እንደሚያቃጥላቸው አይገባኝም። እኛ እኮ ክርስቲያን ነን። ቅድስት ሀገር እስራኤል ማለታችንን ትተን ቅድስት ሀገር ጅዳ እንበላችሁ፣ አቡዳቢ እንበላችሁ። ምን እንድንትል ነው የፈለጋችሁት? ይሄ ምንም ውሃ የማያነሳ የማይቋጠር ሐሳብ ነው የምታነሱት። ትክክል አይደላችሁ። ሎጂካል ሁኑ። መሰረታዊ ነገር ይኖራችሁ። ማስታወቂያ ለሲምባ ትራቭል ለሚባል ድርጅት ማስታወቂያ ሊሰራ ሄዶ ዘመቻ ተከፍቶበት ዘካሪያስ የሚባል ጸሐፊ ልጅ በአልጀዚራ ላይ በአማርኛ ያቃታችሁን ነገር በእንግሊዝኛው ፕሮግራም ላይ ተንትናችሁ ፕሮግራም ሰርታችሁ ልጁን ከህይወቱ ለማውጣት በአካል ጉዳተኝነቱ ለመሳለቅ በጣም ብዙ ርቀት ሄዳችኋል። ይሄን ያህል የአንድ ሃይማኖት ተቋም አንድ ግለሰብ ላይ ይሄንን ያህል ስራ ይሰራል? አንድ ግለሰብ ላይ በተቋም ደረጃ ነው የተሰራው። በተቋም ደረጃ ቡድን ናቸው እነዚህ። ሙስሊሙን በሙሉ አይወክሉም፣ እርግጠኛ ነኝ። ቡድን ናቸው። ነገር ግን እንኳን ጋዛ አይደለም የትም ምድር ላይ እንኳን ህፃናት የትኛውም የሰው ልጅ ሊገደል አይገባም። የትም ቦታ ላይ እዚህ አጠገባችን ደብረ ብርሃን ላይ የተፈናቀሉትን እስልምና ወንድሞችና እህቶች እናትና አባቶች ብታያቸው ከዚሁ ከኢትዮጵያ ነው የተፈናቀሉት። ድምጽ የሆናቸው በትንታኔ ያ ሁሉ ረጅም ዘለግ ያለ ጽሑፍ የጻፈላቸው አንድም ኡስታዝ አታገኙ። ለገዛ ወገናችሁ ለገዛ አጠገባችን ላለ በስጋ በደም በቅርብ ለሆንን ለዚህ ነው የሆነ ጽንፍ ቡድን ብቻ ይሄንን ስራ እየሰራ ነው የምንለው። ይሄን ጉዳይ በዚሁ ልሻገርላችሁ ልቶ ሌላኛውን ደግሞ ጽንፍ ላሳያችሁ። ይሁቴና አጀንዳ ይሄን መዝሙር ነው የማሰማችሁ። ጥንት እንደነበረ አሁንም አለ። ይሄ ቸርች ውስጥ የሚደረግ ኮሪዮግራፊ የተሰራለት የመዝሙር ዳንስ ነው። እናንተ ቤት በዛው ብትቀሩ ደስ ይለናል። እዛው በራሳችሁ አሁን መጡና እናንተን ካልነካን አያምርልንም ብለው ይዋቸው። በቤተ ክርስቲያን ዝማሬ ጭንቅላት ላይ እንደ ጠንቋይ የምታሽከረክረው ኮሪዮግራፊ የለንም። ቤተ ክርስቲያን እንዲና እንዲህ የምትወዛወዘበት ኮሪዮግራፊ የላትም። ቅዳሴዋ ዝማሬዋ ሰማያዊ መንግስትን ማገልገል ነው። የዳንስ ፋሽን ሾው ማሳየት አይደለም። ቤተ ክርስቲያን መንፈሳዊ ነች። የኮሪዮግራፊ ስታይል አያስፈልጋትም። እናንተ ፕሮቴስታንት ናችሁ። ምን ይሰራላችኋል? መታችሁ እመቤታችን የምናወድስበትን ዜማ፣ ቅዱስ ገብርኤልን የምናወድስበትን ዜማ፣ ቅዱሳን መላእክትን የምናወድስበትን ዜማ አምጥታችሁ
ኮሪዮግራፍ ሰርታችሁ ኦርቶዶክሳውያን ለማበሳጨት የምትሞክሩት? ለነገሩ ጾም አይደለም ፈተና ይበዛባችኋል የተባልነው ይሄን ጊዜ ነው አይደል? እና መሰግናለሁ። እኔ ነኝ የምጮው፣ ሌሎቻችሁ ስቃችሁ ለፉት። ለምን መሰላችሁ የምናገረው? ደስ እንዲላቸው አይደለም ለነሱ፣ ሰይጣን ደስ እንዲለውም አይደለም መበሳጨው፣ እየተበሳጨውም አይደለም። የምንነግራቸው የኛ ቤተ መቅደስ ቃል ቅር ላይ ገብታችሁት ብፁዕ አቡነ ሳይሮስ ተቆጥተዋል። በቤተ መቅደሳችን ያሉ ስርዓቶችን አውጥተው ለገበያ ለችርቻሮ የሚያውሉት ላይ በቅርቡ የህግ ጉዳይ ትሞክራለች። ይፈጸማል አይፈጸምን አብረምና ይሆናል። ትዝታው ሳሙኤል እንደተከሰሰው በድጋሚ ማለት በመደበኛ ፍርድ ቤት በችሎት እንደተከሰሰው ጉዳዩ እንዲታይ እንደተደረገ እንዳለው እንደ አዲስ የምታዩን እናንተም በመዝሙራችን በንዋያተ ቅድሳቶቻችን በአገልግሎት ስርዓቶቻችን የምትሳለቁና የምትዘብቱ ወጣቶች ወደ ራሳችሁ ተመለሱ። ከቻላችሁ ናይት ክለብ መሄድ ትችላላችሁ። በዘፈንም ዳንስ መደነስ ትችላላችሁ። ኮሪዮግራፋችሁ ለእናንተ ነው። እንደ ጠንቋይ እጃችንን በጭንቅላታችን ላይ ያሽከረከርን የምንዘምር ወይ ደግሞ የምንደንስ ዘማሪ አይደለንም። እኛ በራሳችሁ እንደጀመራችሁ በራሳችሁ በዱ። እብደታችሁ ወደኛ ታምጡ። ሲጀምር ብታመጡትም እኛ እንቀበለውም። እዛው በጸበላችሁ በመታወቁ ሰፈር እዛው እነ ምርትነሽን አናግራት። ማንች ዘርፌን አናግሯት። ይቅርታ ባለፈው ዘርፌን ምርትነሽ ብዬ ተናግሬ ነበር አይደል? እንግዲህ በይፋ ይቅርታ ጠይቄያታለሁ ዛሬ ማለት ነው። ሌላኛው ማሳያችሁ ደግሞ እብደት ሰይጣኑን ያስፈረመውን ነው። ሰውዬ ስለ ቤቱ ጉዳይ እመጣላችኋለሁ። ሰይጣኑን ያስፈረመው አጋንንት ማስፈረም ቀላል አይደለም አይደል? አጋንንትን አስፈርሞ ከሰትየዋ አስወጥቶ ተመልሶ ሲመጣ ፊርማ ተፈርሟልና ውጣ ሊለው ነው ማለት ነው። እንግዲህ ይሄንን እስክሪብቶና ወረቀት አስይዞ ደብተር አዘጋጅቶ ቸርች ውስጥ ከፍቶ አጋንንት አስፈርሞ የሚያስወጣ ነው። የኢትዮጵያ ንግድ ባንክ መፈረም ለማይችሉ ሰዎች ይሄ አሻራ ማህተም ያደርጋል። እንደዚህ ካርቦን ነገር አድርጎ አሻራ ማህተም እሱን አዘጋጅተሃል። ደሞ ጆሉ ሰዳችሁ ይሄንን ጉድ ላሰማችሁ አብረን እንየው። አልመለስም እያልክ ፈርም። በኢየሱስ ስም አዝዣለሁ። አልመለስም እያልክ ፈርም። ፈርም። የት ሀገር ነው በሷ ላይ ያሰራኸው? ጉሩታ ከተማ። በማ በኩል ነው በሷ ላይ ያሰራው? ሂሩት ጸጉሯን ወሰድኩ። በሁለቱ ነው ያሰራው። 4 ዓመት ገንዘቧን በልታል፣ በረከቷን ይዛል። ዛሬ ራሱ ላስቀራት ነበር እኮ ከአዳማ ከተማ አበበች ያሳደገቻት እናቷ። በሷ ነው የተቀመጥከው? ቅቤ ቀቧት ይዤ ሄድኩና አስጠነቆልኩና ቅቤ አናቷ ላይ ልብስ አልብሻለኝ አለበስኳት። በሷ ነው ኪዳኔ? አዎ ለመንፈሱ ኪዳኔ ገባች። ለመንፈሱ እንዴት ነው ኪዳኑን የገባ? ከብታርጄ አዎ ሞትን ድል በነሳው በናዝሬቱ ጌታ በኢየሱስ ስም አዛለው። እኔ ምለው በል ከዛሬ ጀምሮ ህይወቷን ቤቷን ዘመን ቆይ ሩት የት ናት ያለች? አዳማ ከተማ ሩት። አሁን ደግሞ ትንሽ ማለት ለየት ያለ ነገር የፈጠራ ስራ እኮ እዚህ ላይ አይሰራም። እና አጋንንት አስፈርሞ ያስወጣ ብቸኛው ፓስተር ናት። እና ማስታወቂያውም አጋንንት አስፈርመን እናስወጣለናል። እና አጋንንቱ ሲፈርምልህ ላንተ ማለት በቃ እውነት ነው ሊል ነው። አንተ በፊርማው ፍርድ ቤት ልትገትረው ማለት ነው። በሱ ልትከሱ ነው መልሳችሁ አጋንንቱን። የትኛው ችሎት ነው የምትከሱት? ነው ወረቀትና ፊርማውን ይዛችሁ እግዚአብሔር ፊት ልትቀርቡ ነው? የትኛውን ህዝብ ነው የምታታልሉት ግን እንደዚህ ያደርጋችሁ? እግዚአብሔር ይቅር ይበላችሁ። ያው ይሄንን እንግዲህ ሰው ቤት ነው የምናየው። ደግሞ ሌላው ደግሞ ትላንትና በሙዝ ነው አይደል እናስወልዳለን ብላ የመጣችሁ አንዷ ዛሬ ደግሞ በብርቱካን መጣላችሁ። ሰላም የተወደዳችሁ የጌታ ብሩካን የእግዚአብሔር ሰላምና ጸጋ ይብዛላችሁ። ወንድማችሁ ነብይ ቃል ኪዳን ነኝ። እንደምታወቀው በቲክቶክ ላይቭ አገልግሎታችን ላይ ብዙ ሰዎች እየተባረካችሁ እንዳላችሁ ግልጽ ነው። ነገር ግን ከይሁድ ቀን ጀምሮ ከምሽቱ 12 ሰዓት ይሁድ ቀን ከምሽቱ 12 ሰዓት እስከ ምሽቱ 4 ሰዓት በፍሬ ላይ የምንጸልይበት ይሆናል። በተለያየ ሀገር ናቸው ይህንን ቪዲዮ የምትመለከቱ የዛን ቀን ባላችሁበት ሀገር አንዳንድ የብርቱካን ፍሬ ይዛችሁ
ወደ ቲክታክ ላይ አገልግሎት እንድትመጡ ብርቱካን ፍሬ ይዛችሁ ቲክታክ ላይ ፈውስና ምህረት ይደረግላችኋል። ኧረ በደንብ ተሻሽለዋል እነዚህ ሰዎች። ይሄን ሰውዬ ትዝ ሲለኝ ይሄ ጉዳይ ትዝ አለኝ። በቅርብ ቀን ቀለበት አስሮ ካናዳ ምናምን ወጥቶ እንደገና ልጅቷን ነበር ካልተሳሳትኩ ይሁት ይሄ ቪዲዮ የሱ ነው አይደል? እና ካናዳ ከልጅቷ ጋር ሄዶ እንደገና ተደብቆ እንደገና በላይቭ አዳራሽ ስለማይቻል በላይቭ ቲክታክ ላይቭ ላይ ገብቶ ብርቱካን ቁጭ አድርገ በብርቱካን ፈውስ እንደገና ደግሞ በስሉም የፈውስ ምረት ደግሞ ገንዘብ ገቢ አድርግ ማለት ነው አለ። እግዚአብሔር ይቅር ይበላችሁ። አንዳንድ ጊዜ የምንሰማውን እንጠብቅ ለማለት ነው። በጣም ብዙ ኢትዮጵያውያን በቤቶች ጥበቃ ላይ ነው ያለነው። በጣም ብዙ አዲስ አበባ የምንኖር ኮንዶሚኒየም 2007 2005 ከፍለናል። በተለያየ ጊዜ ክፍያ እንፈጽማለን። ተስፋ ቆርጦ ያቋርጣል፣ ገንዘቡን አውጥቶ ይተዋል፣ መከራውንም ያያል። አንዳንድ ስራዎች አይታዩም በአደባባይ፣ ሌሎች ስራዎች ደግሞ ውጤታቸውና ምርቃታቸውን የሚታየው መንግስት ደግሞ እየሰራ ሆኖ ይላል። እየሰራ እንዳለ ደግሞ የሚያረጋግጥ የተወሰነ ነገር ያሳያል። አልተሰሩም ብሎ ደግሞ በተለያየ ቦታ ላይ ቅሬታ ይሰማል። ወይዘሮ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ለሁሉም ኢትዮጵያውያን ለአዲስ አበባ ነዋሪዎች 100,000 ቤት ልንሰጥ እየጨረስን ነው አሉ። ሙሉ ስሟቸው በዚህ በ2018 ወደ 100,000 ቤቶች ለመስራት ባቀድነው መሰረት 97,000 ቤቶችን ጀምረን እየሰራን ያለ ነው። ወደ 50,000 የሚደርሱት ቀጥታ በከተማው በጀት ተመድቦላቸው እየተሰሩ ያሉ ናቸው። ሌሎቹ ደግሞ በመንግስትና በግል አጋርነት በጋራ እየሰራናቸው ያሉ ቤቶች ናቸው ማለት ነው። አሁን የጀመርናቸው በክረምት አካባቢ ነው የተጀመረው። ወደ ነሐሴ አካባቢ አሁን 7ኛ ወራቸው ላይ ደርሰዋል። እንደምናየው አንዳንዶቹ የመጨረሻ ስላብ ላይ ደርሰዋል። የኮንስትራክሽን ባህሉን የቀየረ በክረምት ስራ አይሰራም፣ በክረምት ኮንስትራክሽን አይሰራም የሚባለውንም ሳይንስ ጭምር ቻሌንጅ ያደረገ ስራ ነው የተሰራበት። ጥራትን በምንም አይነት ሳናጓድል ፍጥነትን ጨምረን በጥሩ የተሻሻለ ዲዛይን ለመኖር ምቹ የሆነ ቤት ብቻ ሳይሆን በቤት አካባቢ የሚያስፈልጉ መሰረተ ልማቶች ጭምር አብረው ዲዛይን የተደረጉ ናቸው። ልጆች መጫወቻ ያስፈልጋቸዋል፣ የስፖርት ሜዳዎች ያስፈልጋሉ፣ የጋራ መንቀሳቀሻና ሌሎችም ማህበራዊ መስተጋብሮች የሚጠናከሩባቸውና ማህበራዊ አገልግሎቶች የሚሰጡባቸው መሰረተ ልማቶች ተካተው ነው። ለዛም መሬት ወስነን መድበን ለቤቶቹም ጭምር በተመሳሳይ ሁኔታ ፓርኪንግ የመሳሰሉትን እና የመንገድ የውሃ እነኚህ ባለፉት የጋራ መኖሪያ ቤቶችን ስንሰራ ያጋጠሙን ክፍተቶች ተምረንባቸው እነኚህ ላይ እንዳይደገሙ በማድረግ ነው እየሰራን ያለ ነው። ስለዚህ በዚህ አመት የጀመርናቸውን በተለይ በመንግስት በጀት ቀጥታ የጀመርናቸውን እንደምናጠናቀቅ እርግጠኛ ሆነናል ማለት ነው። ለከተማችን ነዋሪዎች የገባነውን ቃል በትክክል እየተገበርን ነው በሚል በሙሉ አፍ መናገር የሚቻልበት ደረጃ ላይ ነው ያለነው። የተመዘገቡ ቀድሞ በኢህአዴግ ዘመን ውስጥ በርካታ ተመዝግበው ቤት ሳያገኙ ያው እዳውን ተረክበነዋል። እዳውን ስለተረከብነው እነሱንም ጭምር አሁን በፓብሊክ ፕራይቬት እንደዚህ ከምንሰራቸው ቤቶች ውስጥ እንዴት አድርገን ማስተላለፍ እንደሚገባን ዝግጅት አድርገንበት እየሰራን ያለነው ቅድሚያ የሚሰጣቸዋል ማለት ነው። አጠቃላይ የቤት ፕሮጀክቶቻችን እጅግ በጣም ጥሩ በሆነ የስራ መርሃ ግብርና ጥራት እየተሰሩ ነው ያሉት። ፍጥነታቸው በጣም ጥሩ ነው። በርካታ ተግዳሮቶችን አልፈው ዛሬ ስትራክቸራቸውን ወደ መጨረስ ደረጃ ላይ የደረሱ በርካታ ሳይቶች አሉ። ገና አጋማሽ ላይ ያሉ ሳይቶች አሉ። እነሱንም ፈጥነው ወደዚህ ደረጃ እንዲመጡ መደገፍ ነው እንግዲህ የዛሬ ምልከታው የግምገማውም አላማ። በየጊዜው ይሄንኑ እናደርጋለን። በከንቲባ ጽሕፈት ቤት ተደራጀ የሚከታተል ቲም አለ፣ በቤቶች ኮርፖሬሽን አለ፣ በቤቶች ልማት ቢሮ አለ። ሁሉንም ወጥ በሆነ ሁኔታ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ያማከረናል። በጥሩ ሁኔታ እየሄደ ብለዋል። እንደሰማችሁት ሁሉንም ሰምተናል። እኛም እንጠብቃለን 2018ን እስከመጨረሻው ውጤት እንጠብቃለን። እጣ ወጥቶ ሰው ሁሉ ቤት አግኝቶ የሁሉ ጭንቀትና መከራ ወይ ደግሞ የአጀንዳ በነገራችን ላይ ከዛ በኋላም እኮ ሌላ ችግር ይኖራል። ግን መንግስት የህዝቡን ቅሬታ እየሰማ እየፈታ የሚሄድበትን ተስፋ እንጠብቃለን።
ይህንን በመጨረሻ የወይዘሮ አዳነች አቤቤን ያሳየኋችሁን መረጃ ተከታትላችሁኝ አብራችሁን ስለነበራችሁ እያመሰገንኩ ዛሬው ቆይታ ይህን ይመስላል። ከቴምር ሪል ስቴት መኖሪያ ቤትም ከባለ 1 መኝታ እስከ ባለ 3 መኝታ መግዛት ለምትፈልጉ የ30% ቅናሽ ተጨማሪ ደግሞ የሱቆችን መግዛት የምትፈልጉ በ900 ብር ቅድመ ክፍያ በ3.9 ሚሊዮን ብር በፒያሳ በሜክሲኮ በአዋሬ በሳር ቤትና በሌሎች ሳይቶች ላይ ቦታውን መርጣችሁ መነጋገር የምትፈልጉ ስልክ ቁጥር ሰጥቻችኋለሁ። በስልክ ቁጥር ደውላችሁ እንድትናገሩ ነው የሰጠዋችሁም። ስልክ ቁጥር 0955 27 74 74 ላይ በዋትስአፕ እና በቴሌግራም መነጋገርና መጻጻፍ ትችላላችሁ። መረጃዎችን ካላችሁ መረጃዎቹን ታሳውቁኛላችሁ። ከመሸጋገሪያ ከማስታወቂያ በኋላ እንለያያለን። ሰናይ ከአፍሪካ ንብረት 300 ሜትር ርቀት ላይ መኖሪያ ቤት ወይስ የንግድ ሱቅ ይመርጣሉ? በ7000 ካሬ ላይ በተንጣለለ የመኖሪያ መንደራችን ላይ ደረጃቸውን የጠበቁ ውብ መኖሪያ ቤቶችን ባለ 1 መኝታ ከ64 ካሬ ጀምሮ፣ ባለ 2 መኝታ ከ83 ካሬ ጀምሮ፣ ባለ 3 መኝታ ከ116 ካሬ ጀምሮ 100% ለሚከፍሉ ከ5 ሚሊዮን 152,000 ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ የመኖሪያ ቤት ባለቤት ይሁኑ ይሎታል። በረጅም ጊዜ ለሚከፍሉ ደንበኞቻችን 20% ቅድመ ክፍያ በመክፈል በአጭር ጊዜ 8 ሳይቶችን በጥራት ገንብቶ ካስረከበው ከቴምር ሪል ስቴት ጥሪቶን ቋሚ ንብረት ላይ ያውሉ። በተጨማሪም የንግድ ሱቆችን ከ26 ካሬ ጀምሮ በ3.9 ሚሊዮን ብር ጠቅላላ ክፍያ በ900,000 ብር ቅድመ ክፍያ ማግኘት ይችላሉ። ለበለጠ መረጃ ለቢሮ ቀጠሮ፣ ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ